ላካፍላችሁ እወደዋለሁ። ሶስት ነገር አገኘሁ ሳልና እሱን ላካፍላችሁ። እንደ አገልጋይ አንዳንድ ጊዜ ፌል ልናደርግ እንችል ይሆናል። መቼም ሁሌ ስኬት አይደለም፣ ፌለሪቲ ይኖራል። እንደ አገልጋይ የምንወድቅባቸው ሁኔታዎች ይኖራል። ሳይሳካለን የሚቀርበት ሁኔታ ይኖራል። ግን ፌል አናደርግም። በተለይ እንደዚህ ለሪፖርት በምንመጣበት ጊዜ ሰክሰስ ነው ማውራት ደስ የሚለው፣ ቢሳካ ነው ደስ የሚለው። ሁሉም መጥቶ የሰክሰስ ስቶሪ ቢያወራ ደስ የሚለው እና አንዳንድ ፌል ስናደርግ ግን እናዝናለን። አንዱ ፊልድ ጥሩ ሆኖ የኔ ፊልድ ዝቅ ካለ እናዝናለን። እንደዚህ አይነት ስሜት አለ። ግን ከጴጥሮስ የምንማረው ነገር አለ በዚህ ጉዳይ ላይ ማለት ነው እና እሱን ላካፍላችሁና ከዚያ በኋላ የጸሎት ጊዜ እንወስዳለን። የመጀመሪያው ያገኘው ዲዛይን ኦፍ ኤጅስ ላይ ገጽ 81 ላይ ያገኘሁትን ነው ማለት ነው። እንደዚህ ይላል። አዳኛችን ከጴጥሮስ ጋር ያለው ግንኙነት ለእርሱና ለወንድሞቹ ትምህርት ነበር። ተላላፊውን በትዕግስት ተላላፊው የሚለው ጴጥሮስን ነው። ተላላፊውን በትዕግስት በሐዘኔታ እና በይቅርታ በፍቅር አስተምሮታል። ምንም እንኳን ጴጥሮስ ጌታውን ቢክድም ኢየሱስ እርሱን የተሸከመበት ፍቅር ግን አልቀዘቀዘም። የአምላክ በጎች እረኛ የሆነው ጴጥሮስ ለበጎቹ ልክ እንደዚህ ያለ የፍቅር ስሜት ሊሰማው ይገባል። እሱ ከክርስቶስ እንዳገኘው አይነት የፍቅር ስሜት ሊሰማው ይገባል። ጴጥሮስ የራሱን ድክመትና ውድቀት በማስታወስ ክርስቶስ እንዳደረገው ሁሉ መንጋውን ይይዝ ነበር። እንግዲህ ፌል አድርጓል፣ ግን ከፌለሪቲው የተማረው ነገር ቢኖር መንጋውን እንዴት አድርጎ እንደሚይዝ። ለምን ክርስቶስ እሱን እንዴት አድርጎ እንዲያዘው አይቷል። ስለዚህ እንዴት አድርጎ እሱ ደግሞ መንጋውን መያዝ እንደሚችል ከዚህ ነገር ተምሯል። እንግዲህ ድክመቱ ዝም ብሎ የቀረ አይደለም፣ ውድቀቱ ዝም ብሎ የቀረ አይደለም። ስንደክም ስንወድቅ የምንማረው ነገር አለ ማለት ነው። ስለዚህ ተስፋ መቁረጥ የለብንም። እንደምንጠብቀው ባይሄድም እንደምንጠብቀው መጓዝ ባንችል እንደምንጠብቀው ማገልገል ባንችል ፌል እያደረገን ቢሆን ተስፋ መቁረጥ የለብንም። እንግዲህ አንደኛው ያገኘሁት ነገር ይሄ ነው። ሁለተኛው ደግሞ አክትስ ኦፍ ዘ አፖስትልስ መጽሐፍ ላይ ገጽ 516 እንደዚህ የሚል አንብቤያለሁ። የራሱን ድካምና ውድቀት በማስታወስ ክርስቶስ እንደተቀበለው በእጁ ለተሰጡት በጎች ሐዘኔታ ሊሰማው ይገባል። ይህም በጣም ነው የገረመኝ። ጴጥሮስ ለሌሎች ሐዘኔታ እንዲሰማው፣ ለሚያገለግለው መንጋ ሐዘኔታ እንዲሰማው፣ ርኅራኄ እንዲሰማው ያ ፌለሪቲ አስተምሮታል። ያ ውድቀት አስተምሮታል። ርኅራኄ እንዲሰማው አስተምሮታል። ስለዚህ ጴጥሮስ ኢየሱስ ያዘነለት ሐዘኔታ ለሌሎች ለሚመራቸው መንጋዎች እንዲያዝን አደረገው። አንዳንዴ በምንመራው መንጋ ላይ ሐዘኔታ ላይኖረን ይችላል። ለመንጋው ላናዝን እንችላለን። መንጋው ሲወድቅ፣ መንጋው የሆነ ነገር ሲሆን ምንም ሐዘኔታ ላይሰማን ይችል ይሆናል። ግን ከጴጥሮስ መማሪያ ያንን ነው። ለመንጋው ሐዘኔታ እንዲሰማው እሱም ወድቋል። ስለዚህ ርኅራኄን ተቀብሏል ከጌታ። ርኅራኄን ለመንጋው ማሳየት ይችል ዘንድ የሚተማር የሁለተኛው ያገኘሁት ነገር ነው። ስለኛ ሲናገር እንደዚህ ነው። የእግዚአብሔር ስጦታ ከተቀበልን
እና የኢየሱስ ክርስቶስ እውቀት ካለን ለሌሎች የምንሰራው ስራ አለ። አምላክ ለእኛ ያለውን ትዕግስት ማሳየት አለብን። ጌታ እርሱ ለእኛ እንዳደረገው አይነት አያያዝ እነርሱ ማሳየት አለብን። እኛን እንዲያዘን ለሌሎችን ማሳየት አለብን። እንግዲህ የመንጋው መሪዎች ነን። እኛን እንዴት አድርጎ ነው ጌታ ያዘን የሚለውን ለመንጋውም ያንን አያያዝ ማሳየት አለብን ብሎ ለእኛም ደግሞ ምክር ይሰጠናል። ሪቪው ኤንድ ሄራልድ ኖቬምበር 16 ላይ ከተጻፉ ማለት ነው። በመጨረሻ ሶስተኛ ያገኘኋትን ላንብብና ከዛ ልጨርስ። ጌታ ኢየሱስ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ሳለ እርሱ ግን አለመጸለዩ ወደዚያ ውድቀት ወይም አለመሳካት እንዳስገባው ተረድቷል። በጣም እየፈለገ ግን አቅም አጥቶ ወደ ክህደት ገባ። ጥልቅ ፍላጎት ጥሩ ቢሆንም ግን በራስ ኃይል አይቻልም። አቅም ከሌለ በዚህ ምክንያት ሳይሳካልን ሊቀር ይችላል። ስለዚህ ጴጥሮስ የውድቀቱን መንስኤ መረዳት ችሏል። መታደል ነው። በቃ ይሄ ነው የሚፈልገው ማለት ሰው አይወድቅም አይባልም፣ እንወድቃለን። ግን የውድቀታችንን መንስኤ መረዳት መቻል ደግሞ ትልቅ ነገር ነው። ጴጥሮስ ያንን ተረዳ። ለምንድን ነው የወደቀው? ትጉና ጸልዩ ሲባል ሳለ እሱ ግን ተግቶ አለመጸለዩ ተረድቷል። በዚህ ምክንያት ጴጥሮስ ይህን ትምህርት ስለተማረ ለእኛ ሲጽፍልን ምን አለ? አንደኛ ጴጥሮስ 4:8 ላይ ትጸልዩ ዘንድ በመጠን ኑሩ፣ ትጸልዩ ዘንድ በመጠን ኑሩ። ስለዚህ መጸለይ ያለባችሁ እኔ ገብቶኛል እያለ ነው ጴጥሮስ። የጸሎት አስፈላጊነት ገብቶኛል። ባለመጸለዬ የገጠመኝ ነገር አውቀዋለሁ። ፌለር ነው ያጋጠመኝ። ስለዚህ እንደዚህ ነገር እንዳይገጥማችሁ ትጸልዩ ዘንድ ትጉ። አንዳንዴ የውድቀታችንን መንስኤ መረዳትና ከዚያ በኋላ ለዛ መስራት ነው። ጴጥሮስ ከዚያ በኋላ ለእሱ ነው ሲሰራ የነበረውና ይጸልይ ነበር። ከዚያ በኋላ በጸሎት እሱ ይተጋ ነበር። ለጸሎት እንድንተጋም ይመክረናል። ይሄ ነው ጴጥሮስ የገጠመው። የውድቀታችን መንስኤ መረዳት የምንችልበት ውድቀትን አናበረታታም፣ አይደፋፈርም። ለምታውቁት እያበረታታው አይደለም፣ ወደ ቁያሉ አይደለም። ሰው ግን ይወድቃል፣ ሳይሳካለት ይቀራል። ግን ሰው ሲወድቅ ሳይሳካለት ሲቀር ግን ተስፋ ለመቁረጥ ዞር ብሎ ምንድን ነው የውድቀቴ ምክንያት የሚለውን ማሰብ ነው። ከዚያ በኋላ በዛ ላይ መስራት እንዴት ነው ስኬታማ ያልሆንኩበት ምክንያት ማለት ነው። ስለዚህ ይሄ ሰሞን ሪፖርቶች ስንሰማ፣ ሪፖርቶች ስናቀርብ እንደዚህ አይነት ስሜት ካለ ፌሪቲ ከተሰማን ተመልሰን ማሰብ ምንድን ነው የውድቀታችን ምክንያት፣ ምንድን ነው የድካማችን ምክንያት የሚለውን በሪፖርት ውስጥ ያንን ማሰብ። ከዚያ በኋላ ተስፋ ሳንቆርጥ ወደፊት መገስገስ ነውና እንደዚህ ይላል። ላምበብና አልጨርስ። ኮንፍሊክት ኤንድ ካሬጅ ከሚለው መጽሐፍ ገጽ 313 ላይ ጭንቀት ውስጥ የገባውን ደቀ መዝሙሩን ተማሮ እንዲቀር ብቻውን አልተወም። የማይጥልና የማይተው ፍቅር የእርሱ ነው። ለክፋት የተሰጡ የሰው ልጆች ራሳቸው ለስህተትና ለፈተና የተጋለጡ ናቸው። ይሄ እውነት ነው አይደለም? የተጋለጥን ሁላችን የተጋለጥን። የሰውን ልብ ማንበብ አይችሉም። የሰው ልጆች የሰውን ልብ ማንበብ አይችሉም። ትግሉንና ህመሙን ማወቅ አይችሉም። ፍቅር ከሆነ ተግሳጽ ለመፈወስ ከሚያቆስለው ቁስል፣ ተስፋን ከሚናገረው ማስጠንቀቂያ ትምህርት መማር አለባቸው። ችልል ገባት ፍቅር ከሆነው ተግሳጽ፣ የጌታ ተግሳጽ ፍቅር ነው። ፍቅር ከሆነው ተግሳጽ ለመፈወስ ከሚያቆስለው ቁስል፣ ያ ቁስል ያቆስለናል፣ ግን ለምንድን ነው? ለመፈወስ ነው። ተስፋን ከሚናገረው ማስጠንቀቂያ ቢሆን ግን ምን አለው? ተስፋ አለው። ተስፋን ከሚናገረው ማስጠንቀቂያ ትምህርት መማር ያስፈልጋል። ሁላችን መማር አለብን። ከነዚህ ነገሮቻችን መማር አለብን ነው ለሁላችንም ምለው ማለት የሚፈልገው
ተስፋ እንቁረጥ፣ ግን ከውድቀታችን እንማር፣ ከስህተታችን እንማር፣ ከድካማችን እንማር፣ ካልተሳካልን ነገር እንማር። ሁልጊዜ ስኬት ይኖራል ማለት አይደለም። ያልተሳካልን ጊዜ ሊኖር ይችላል። ባልተሳካልን ነገር እንማር፣ ትምህርት አግኝተን ወደፊት መቀጠል እንችላለን። እግዚአብሔር እንደዚህ መሆን እንድንችል ሁላችንን በጸጋው ይርዳን። አሜን። እግዚአብሔር ይባርካችሁ። ጸሎት እናደርጋለን። በየምሽቱ በየጠዋቱ የጸሎት ጊዜዎች ይኖሩናል። ሁለት የሆነ የምንጸልይባቸው ጊዜዎች ይኖሩናል። ዛሬ ይህንን ነው የምንጀምረው። ለነገም ፕሮግራማችን ለነገ ወዲያም ፕሮግራማችን እንጸልያለን ማለት ነው። የጸሎት